ጥቅምት 19 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። ለመጪው ትውልድ የተሟላ ሀገርን ለማውረስ የሚደረገው ጥረት የሚያግዙ ስራዎች ተጠናክረው መቀጠል እንዳለባቸው ተገለጸ። ኢትዮጵያ ያነሳችው የባህር በር ጥያቄ በቀጠናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገቷን ለማረጋገጥ ያለመ መሆኑ ተገለጸ። ከውጭ እስራኤል በጋዛ አዲስ ጥቃት መፈጸሟ ተነገረ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። ጠቅላይ ሚኒስትር አብይ አህመድ ዛሬ በምስራቅ ሸዋ ዞን ጉብኝት ማድረጋቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የምስራቅ ሸዋ ዞን ጉብኝታቸው በክረምት የስንዴ ምርት ስራዎች የተገኘውን ውጤት የምርት አሰባሰቡን በመመልከት ለመገምገምና የበጋ ስንዴ ስራ ማስጀመር ላይ ያተኮረ ነበረ። በአካባቢው የሙዝ ፓፓያና አሳ ክላስተር ስራዎችንም ተመልክተናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ነባሩ ባህላዊ የግብርና ዘዴ አሁንም መኖሩን ጠቅሰው በሰፊው ለማረስ የሚያስችለው ሜካናይዜሽን እያደገ በመሄዱ የአካባቢውን የግብርና ብቁነትና ምርታማነት እያሳደገው መሆኑንም ገልጸዋል። ወደ ኋላ መለስ ብለን የነበረውን አሰራር ስንገመግም እነዚህን መሰል ዘመናዊ ዘዴዎችን ከብዙ ዓመታት በፊት እንደ ሀገር ጀምረን ቢሆን ኖሮ የግብርና ምርታችን በከፍተኛ ደረጃ የተለየ ይሆን እንደነበር እንረዳለን ብለዋል። ዛሬ ከዓመት ወደ ዓመት እየጨመረ የሚሄድ ምርታማነት እየተመለከትን እንገኛለን። ለማደግ ምንም አይነት የውጭ ድጋፍ አይመጣም። እውነተኛውን የሀገራችን ለውጥ የሚመራው የራሳችን ጽናት፣ ፈጠራና የስራ ትጋት ነው ሲሉም ገልጸዋል ጠቅላይ ሚኒስትር አብይ አህመድ በመልእክታቸው። ወደ ዝርዝር ዘገባዎች እንሻገራለን። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ለሕዝብ ተወካዮች ምክር ቤት አባላት የሰጡት ማብራሪያ ወቅቱን የዋጀና ለሀገራዊ መግባባት በር የከፈተ መሆኑን የባህር ዳር ከተማ ነዋሪዎች ተናገሩ። በባህር በር፣ በሰላም፣ በልማትና በሌሎች ሀገራዊ ጉዳዮች ዙሪያ ጠቅላይ ሚኒስትሩ ባነሷቸው ሀሳቦች ደስተኛ መሆናቸውንም ነዋሪዎቹ ገልጿል። የነዋሪዎቹን አስተያየት ያሰባሰበው ተስፋውን ደስታ ነው። ተከታትለን እንመለስ። ህዝብ ተወካዮች ምክር ቤት ላይ ጠቅላይ ሚኒስትሩ የተነጋገሩት ንግግር ወይም ያነሱት ሀሳቦች እንደ ጥቅል በጣም ጉልህና ሀገራዊ ፋይዳቸው ከፍተኛ የሆኑ ሀሳቦች ነው ሲያነሱ የነበረ። በንግግራቸውም ከሰላም አኳያ፣ ከልማት አኳያ፣ ከባህር በር አኳያ ያነሷቸው ሀሳቦች በዛ ልክ ነው ያዩት። እጅግ በጣም አሪፍ የሚባል ነው። ፓርላማውን ሁሉን አጠናቅቄ ጨርሻለሁ። ከባህር በር አኳያ፣ ከኑሮ ውድነት አኳያ፣ ከሰላምና ደህንነት አኳያ፣ ከአረንጓዴ አሻራ አኳያ የተነሱለትን ጥያቄዎች በአግባቡና በሚገባ ምላሽ ሰጥቷል። በተገቢው ሰዓት ተገቢውን ምላሽ የሰጡ ነው ብዬ ነው የወሰድኩት። እንደገናም ደግሞ ሁለንተናዊ የሆነ ምላሽ ነው የሰጡ። ታጣቂ ኃይል ወደ ሰላም እንዲመጣ፣ በጋራ ልማት እንዲያለማ፣ በጋራ ችግሮችን እንዲፈታ ሁሌም በራችን ክፍት ነው የሚል መልእክት ያስተላለፉ። ጠቅላይ ሚኒስትሩ ያነሳቸው ጥያቄዎች ሰላምና ሰላም ነው። ምክንያቱም አንድ ኢትዮጵያ አንድ ሀገር ነው ያለን። ሰላምን እያመጣን እንሰራለን ያሉት እጅግ በጣም ይወደስ ነውና የሰላም ጥሪ በሁሉም አቅጣጫ ላሉት ጦር መሳሪያ አንገው ለሚዞሩት የሰላም ጥሪ ያካሂዷልና ለዘላቂ ሰላም ራሱን ችሎ ፋይዳለውና እጅግ በጣም አሪፍ። ባህር በር ሲነሳኔ ደስታ ተሰምቶኛል እውነት ለመናገር። ምክንያቱም የኢትዮጵያ በርካታ ዓመታት ጥያቄም ስለነበረ ትልቅ ደስታ ተሰምቶኛል፣ ቁጭትም ተሰምቶኛል። ጠቅላይ ሚኒስትሩ የባህር በርን ሲያነሱ የ120 ሚሊዮን ህዝብ ጥያቄ መሆኑን የተረዳንበት ነው። የባህር በር ኖረን ማለት አንደኛ እንደ ህዳሴያችን
ህዳሴው ሊያመጣልን ካለው ጥቅም አኳያ ከዚያ ያልተናነሰ በኢኮኖሚ ተጠቃሚዎች ነው ምን ሆነው በኢኮኖሚ ተጠቃሚ ሆን ማለት ደግሞ ሀገራችን ውስጥ ያለ አዲሱ ትውልድ ወጣቱ ትውልድ የሥራ ዕድል አገኘ ማለት ነው በባህር በር ምክንያት የምናወጣው ወጭ የምናወጣው ገንዘብ የምናጠው ዶላር ወደ ሀገር ፈሰስ ከሆነ ስራ አጥ ወጣቶቻችን ልጆቻችንን በየባህር በሩ በየእንትኑ የሄዱ የሚሞቱት ለስራ ፍለጋ እየሄዱ በሰው ሀገር መብታቸው ሁሉ የሚደፈቁት ሁሉ ቀርተው ከዚሁ ስራ ሰርተው የሚኖሩ ወጣትና ሀገር ተረካቢ ዜጋ አፈራን ማለት ነው መጪው ሀገር ተረካቢ ትውልድ ለሀገርና ለሕዝብ ቅድሚያ የሚሰጥ መሆን እንዳለበት ይነገራል የግዛት አንድነቷ የተጠበቀ ለዜጎቿ ምቹ የሆነች ሀገርን ለትውልድ ለማውረስ የሚደረገውን ጥረት የሚያግዙ ስራዎችን አጠናክሮ መቀጠል እንደሚያስፈልግም በርካቶች ይስማማሉ ባልደረባችን ምንተስኖት ይልማ በዚህ ጉዳይ ላይ በትንታኔ ያዘጋጀው ዘገባ አለ እንከታተል ኢትዮጵያ የረጅም ጊዜ የሀገርነት ታሪክ ያላት ብትሆንም እንደ ቀደምትነቷ የህዝቧን ተድላና ምቾት ማረጋገጥ ትልቁ ፈተናዋ ሆኖ ቆይቷል ሀገርን ለመለወጥ የተደረጉ ጥረቶችም ቢሆኑ በጊዜያቸው ጥቅም ላይ ባለመዋላቸው እድልና አጋጣሚዎች ባክነው ከዛሬና ከነገ ኋላ እንድንቀር አድርገውናል በእርግጥ ዛሬ ላይ በየጊዜው የሚነሱ ጥያቄዎችን ለመመለስና ለነገ ወረት ለማስቀመጥ በሽቅድድም መንፈስ መትጋት ጊዜን በአግባቡ በመጠቀም ተወዳዳሪ መሆን ግዴታ ሆኗል እኛ ኢትዮጵያውያን ትላንት ዓለም ላይ የተካሄዱ ታላላቅ ኢንዱስትሪ አብዮቶች በጥልቅ እንቅልፍ ውስጥ ሆነን ስላመለጡን ችግሮቻችን ስር ሰደዱ ታዲያ መዘግየታችን ያስከፈለንን ዋጋ ለማካካስ ዛሬ ላይ በፈጠራ በመላቅና በፍጥነት በመጓዝ ለውጥ ማምጣት ብሎም ከቀደሙት ጋር መድረስ የማንደራደርበት የህልውና ጉዳያችን ሆኗል እንደኔ ማየት እድል ካላችሁ አላቅም በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም ደነቃለሁ ይሄ አቅም እኛ ውስጥ አለ ወይ ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰራቸው ስራዎች አሉ ለምሳሌ ሪቨርሳይድ የተሻለ ነገር ለትውልዱ ለማውረስ የትላንት የዛሬና የነገን ተደራራቢ ችግሯን በላቀ ትጋት የምትፈጽም ሀገርን የመገንባት ጉዞ በዚህ ትውልድ ተጀምሯል ሉዓላዊነቷ የተከበረ የግዛት አንድነቷን የጠበቀች ሀገርን ከቀደመው ትውልድ እንደተረከብን እኛም ይህንን አደራ ለቀጣዩ ትውልድ በማድረስ ታሪካዊ ኃላፊነታችንን መወጣት አለብን የሚለው የትውልዱ መሐላ መስዋዕትነትን እየከፈለ አሮጌውን እያስወገደ መጓዙን ቀጥሏል ኢትዮጵያ አሁን ዘመን መጥቶላታል ሰማይ ተከፍቶላታል በርናስኮ ተከፍቶላታል ያን ማየት አለማየት የየግለሰቡ ውሳኔ ይሆናል በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ በርግጥ ያጋጠማሉ ችግሮችን ተጋፍጠን ለውጥ ለማምጣት የጀመርነው አዲስ የመደመር መንገድ የተለየ ፍጥነት ይፈልጋል ይህንን ማድረግ ከቻልን ከግርጌ ወደ ራስጌ መሻገር የማንችልበት ወደ ብልጽግና ማማ ከፍ ያለች ለዜጎቿ ምቹ ሀገር የማትፈጠርበት ምንም ምክንያት የለም ይህ ግን ከራስ በላይ ንፋስ ከሚል ብሂል ወጥቶ ሀገርን የማስቀደም ቁርጠኝነትን ይጠይቃል ምክንያቱ ደግሞ ሀገር የምትገነባውም የምትፈርሰውም በልጆቿ ለመሆኑ ከነ ሶሪያ ሊቢያና የመን የተሻለ አስረጂ ከየት ሊመጣ ይችላል ቅድሚያ መሰጠት ያለበት አገር ነው አገር ከሌለ ቤተሰብ የለም ልማት የለም ዘላለም ዓለም የሌላ አገር አሽከር ተገዢ ባሪያ ነው ትላንት ሀገራችንን ለመጠበቅ በየተራራዎቻችን የሞትን እኛ የሰው ሀገር ለማገልገል መርጠን የባህር ሲሳይ እንዴት እንሆናለን ከሀገር ውጪ መናፈቅ ነውር ከነበረበት የኩራትና በራስ የመተማመን መንፈስ ወጥተን እንዴት ከልካችን እንጎድላለን ብሎ የተነሳው የትውልድ ለሀገር ሁለንተናዊ ብልጽግና መስራት ለዜጎቿ ምቹ የምትናፈቅ ሀገርን የመስራት ጉዞ ምዕራፍ መጀመሩ ማሳያ ነው ትውልዱን ከማንነቱና ከኩራቱ አፍልሶ ከቤቱና ከቄው ስቦ ከሀገሩና ከመንደሩ ገፍትሮ የሌላ ሀገርን ደጅ እንዲጠና ያደረገውን ህመም ለመፈወስ ሀገርን ከማልማት ጎን ለጎን ቀጣይ የቤት ስራ እንደሚጠብቀን ማሳያ ነው ይህ እውን እንዲሆንም ከቤተሰብ ጀምሮ መስራት ለነገዋ ኢትዮጵያ ወሳኝ አባትና እናት ልጆቻቸውን በሚያሳድጉበት ጊዜ በስነ ምግባር ካሳደጉ በግድ በእርግጠኛነት በስነ ምግባር ልጁ ያድጋል አገርን በመውደድ ሽማግሌን በማክበር የኢትዮጵያ ጉዳይ ሲነካ የሚያንቀጠቅጠው የኢትዮጵያን ታሪክ የሚያውቅ ሲሆን ነው
ነው። ያ ሲሆን በሰው ጌጥ የሚደምቅ ሳይሆን የራሱን ወርቅ ፈልጎ የሚያወጣ ህልሙን በሀገሩ ላይ ተክሎ ከስልጣኔው በረከት የሚቋደስ በሀገር ፍቅር የነደደ ሌብነትን የሚጠየፍ የራሱን ጀግና የሚፈጥር ሀገር ወዳድ ትውልድ መገንባት እንችላለን። የነገዋን ኢትዮጵያ የሚወስነው የዛሬው ትውልድ መዳፍ ውስጥ ያለው የብልጽግና ዘር ለፍሬ እንዲበቃ ነገን ዛሬ መስራት የዚህ ትውልድ ኃላፊነት ሆኗል። ለ2016 አመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ አመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ አመት 4 ወር ከአንድ አመት በፊት የነበረውን የአመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። ከኢትዮጵያ ቴሌቪዥን ምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የተከበራችሁ ተመልካቾቻችን አዲስ አበባን የሀገሪቱ የትምህርት ጥራት ማረጋገጫ ማዕከል የሚያደርግ ስራ እየተተገበረ መሆኑን ከንቲባ አዳነች አቤቤ ገለጹ። በከተማ አስተዳደሩ በ2017 የትምህርት ዘመን በ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎችና ተቋማት የእውቅና መርሃ ግብር ተካሂዷል። ይመራደም ዝርዝር አለው። ከዚህ በፊት የነበሩ የትምህርት ዘርፉ ስብራቶችን በማስተካከል ረገድ እንደ አዲስ አበባ ከተማ አስተዳደር ለመማር ማስተማር ምቹ ሁኔታዎችን መፍጠር፣ የትምህርት ቁሳቁስ ማሟላትና የተማሪ መምህር ስነ ምግባር ላይ ትኩረት ተደርጎ በመሰራቱ በዘርፉ ውጤት እየተመዘገበ ስለመሆኑ ይገለጻል። በመዲናዋ አዲስ አበባ በ2017 የትምህርት ዘመን በ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎችና ተቋማት ከንቲባ አዳነች አቤቤ በተገኙበት እውቅና ተሰጥቷል። በከተማ አስተዳደሩ የትምህርት ዘርፉ አንዱ የትኩረት አቅጣጫ ሆኖ በመሰራቱ የተሻለ ውጤት እንዲመዘገብ እያስቻለ መሆኑን ከንቲባ አዳነች አቤቤ ተናግረዋል። በ2016 በጀት ዓመት ወይም ደግሞ የትምህርት ዓመት ካስፈተናቸው ተማሪዎች ለ12ኛ ክፍል መልቀቂያ ካስፈተናቸው ተማሪዎች ውስጥ 21.3 እጁን ማሳለፍ ችለን ነበር። በ2017 የትምህርት ዘመን ደግሞ ወደ 31 እጅ ማሳለፍ ችለናል። ይህም ብቻ አይደለም። አምና ምንም ተማሪ ያላሳለፈ ትምህርት ቤት ነበረን። በዚህ ዓመት ተማሪ ያላሳለፈ ትምህርት ቤት የለንም። በሀገራችን 100% ካሳለፉ ወደ 50 ከሚሆኑ ትምህርት ቤቶች ውስጥ 17ቱ የአዲስ አበባ ትምህርት ቤቶች ናቸው። ኢትዮጵያም ለያዘችው የብልጽግና ጉዞ ስኬት ዋነኛው ትምህርት ነው ያሉት ከንቲባዋ አዲስ አበባን የሀገሪቱ የትምህርት ጥራት ማረጋገጫ ማዕከል ለማድረግ እየሰራን ነው ብለዋል። ለነጋችን ትልቅ ተስፋ እንድንሰንቅና በቂ ውጤት የሚባል እንደምናስመዘግብ እርግጠኛ ሆነን መናገር እንድንችል የሚያደርገን በ6ኛ ክፍልና በ8ኛ ክፍል ላይ የመጣው ውጤት ነው። ይሄ ውጤት ከጥቂት ዓመታት በኋላ አዲስ አበባን የሀገራችን የትምህርት ጥራት ማረጋገጫ ትልቅ የቤንችማርኪንግ ማዕከል እንደሚያደርጋት እምነት አሳድረን እየሰራን ያለ ነው። ባስመዘገቡት ከፍተኛ ውጤት በከተማ አስተዳደሩ እውቅና የተሰጣቸው ተማሪዎችም በቀጣይ ሀገርን ለሚያስጠራ ትልቅ ስኬት ስንቅ እንደሚሆናቸውም ገልጸዋል። ለወደፊቱ የትምህርት ምዕራፋችን በጣም ትልቅ ሞቲቬሽን መነሳሳትን ይሰጣል። ትንሽ የተሰጠን ስጦታ ላይ ውስጣችንን አውቀን እሱ ላይ ትንሽ ሃርድ ወርክ ከጨመርን ምን ያክል ቫልዩ እንደሚሰጠን ምን ያክል ትልቅ ደረጃ ላይ እንደርስ እንደምንችል የሚያሳየን ነው ማለት ነው። በጣም እዚህ መተን ሬኮግናይዝ መደረጋችን በቤተሰቦቻችንን በትላልቅ ሰዎችን ፊት ትልቅ ለኛ ኢንፍሉዌንስ ነው የሚሆነው ወይም ደግሞ ወደ ትልቅ ቦታ ሞር ደግሞ አቺቭ አድርገን በየተለያዩ ቦታዎች ኢንተርናሽናሊም ሀገራችን ኢትዮጵያ ለማስጠራት ትልቅ የሆነ ስንቅ ይሰጠናል ብዬ አምናለሁ። ትልቅ የሆነ ተምሳሌት ሆነን እኛንም አይተው ሞር አቺቭ እንዲያደርጉ ከኛም በላይ ደግሞ እንዲደርሱ ትልቅ ኢሜጅ ይፈጥራል ብዬ አስባለሁ። መርሃ ግብሩ ከፍተኛ ውጤት ያስመዘገቡ አይነ ስውራንና አካል ጉዳተኛ ተማሪዎችም እውቅና የተሰጠበት ነው። መንግስት ለብሔራዊ ጥቅም የሚሰራቸውን ስራዎች ሁሉም ዜጋ መደገፍና ማገዝ እንደሚገባው ምሁራን ገለጹ። የባህር በር ከኢትዮጵያ የተወሰደበት መንገድ በዓለም አቀፍ ሕግ ተቀባይነት የሌለው መሆኑንም ምሁራኑ ጠቅሷል። ሳምሶን በላይ ዝርዝር አለው።
ጠቅላይ ሚኒስትር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት ያደረጉትን ንግግር መሰረት በማድረግ ዲፕሎማሲያችንና የባህር በር በሚል ርዕስ በኤፍኤም አዲስ 97.1 ውይይት ተደርጓል። በውይይቱ የፖለቲካና የታሪክ ምሁሩ ፕሮፌሰር ብሩክ ኃይሉ እንዲሁም የልማትና የዲሞክራሲ አማካሪ ዶክተር አለማየሁ አረዳ ተሳትፈዋል። ምሁራኑ በውይይቱ ኢትዮጵያ ወደብ አልባ የሆነችበት አካሄድ ህገ ወጥ መሆኑን ገልጸዋል። ህጋዊ በሆነ መንገድ አይደለም ከቀይ ባህር የተገፋ ነው። ስለዚህ ህግ ይከበር። ምክንያቱም በህጋዊ መንገድ አይደለም ድርጅቶች የህግ ድርጅቶች በማያውቁት መንገድ ነው ባህር በራችን ያጣነውና ይሄን ከህግ ውጭ ያጣነው ይመለስልን ጥያቄ ነው። ይሄ ነው ጥያቄው። ከዚህ ባሻገር ኢትዮጵያ ወደብ አልባ እንድትሆን በተወሰነበት ወቅት የነበረው የሽግግር መንግስት በመሆኑና በዚህ የስልጣን ደረጃ እንደዚህ አይነት ሀገር ላይ ከፍተኛ ለውጥ የሚያመጣ ውሳኔ መወሰኑም ስህተት ስለመሆኑም ምሁራኑ አንስተዋል። የሽግግር ካቢኔው ኤርትራ ትገንጠል ብሎ ቢወስን ትክክል ነው ማለት አይደለም። የሽግግር መንግስት ማለት በመጀመሪያ ደረጃ ትክክለኛውን ቋሚ መንግስት ማቋቋም ነው ስራው። በቃ ተልኮ የሆነች ተልኮ ይዞ የሚንቀሳቀስ ማለት ነው። ባድመን 1 ኪሎ ሜትር ሬዲየስ መሬት መስጠት አይችልም። አሁን እውነት ይሄ ነገር ዛሬ ቢደረግ ዓለም በሙሉ አይበጠበጥም። በፊት የምንጠራጠረው አሁን ማረጋገጫ ያገኘ ነው ማለት በመንግስት ደረጃ ይቀመጥ እንጂ ሁሉ ነገር በፓርቲው ነበር የሚወሰነው ማለት ነው። በድርጅቱ ጥርጥር የለውም። ሜቢ የድርጅታቸው ቃለ ጉባኤ ላይ ሊገኝ ይችላል። አይዶን ነው እሱም በዛ መልክ ያደርጉ እንደሆነ ብዙ ጊዜ በቃል ነው የሚናገሩት። ሻዕቢያዎች በተለይ በቃል ነው የሚወሰነው። የኛዎቹን ደግሞ አይዶን ነው። ግን የሚያሳዝነው መንግስታዊ አካል እያለ ድርጅቱ ይሰበሰብና ሚዲያ ወጥቶ ደግሞ ይወሰንና የሚነገር ማይነገር አይነገርምና የሚያሳዝን ነው። በኢትዮጵያዊ ትክክለኛ አሰራር ቢሆን ኖሮ ማግኘት ነበረብን። በዜጎች መካከል እንዲሁም በዜጎችና በመንግስት መካከል ሀገራዊ አንድነት አለመኖሩ በሀገሪቱ ውስጥ የሚፈጠሩ ችግሮች መባባስም ሚናው የጎላ መሆኑን ሀገራዊ ጥቅሞች ላይ መንግስትም ህዝብም በጋራ መቆም እንደሚጠበቅባቸው ምሁራኑ ከኤፍኤም አዲስ 97.1 ጋር በነበራቸው ውይይት አሳስበዋል። ኢትዮጵያ ህዝብ ማወቅ ያለበት ሁልጊዜ ቅድሚያ አንደኛ ቁጥር አድርጎ መያዝ ያለበት ኢትዮጵያ ብሔራዊ ጥቅሟ እንዴት ይከበራል። መንግስት የሚጎልበት የሚደክምበት ጥንካሬ ያለበት ሁኔታዎች አሉ። ነገር ግን ይሄንን አጀንዳ አድርጎ የሚንቀሳቀስ መንግስት ከሆነ አብረን መሆን መሰለፍ ያለብን ይመስለኛል። የራሳችን ጠላቶች እኛ ነን። ትክክለኛ የምንፈልገውን ነገር ይዘን በሚያስማሙን ነገሮች ላይ አንድ ላይ እንደ ችቦ መቆም አልቻልንም። ተበታትነናል። ስለ እውነት ለምሳሌ ኤርትራ ለምን ትገነጠላለች ብለው እኮ ዩኒቨርሲቲ በር ላይ የተተኮሰባቸው ሰዎች ዛሬ የምናውቃቸው ውጪ ሆነው የባህር በር ምን ያደርግላታል ግድብስ ቢሆን ትንንሽ ብትሰራ የሚሉ ሰዎች እኮ አሉ። አገሪቱ ካላት የህዝብ ብዛትና የኢኮኖሚ ደረጃ አንጻር የባህር በር ጉዳይ በትኩረት ሊታይ የሚገባ መሆኑንም ምሁራኑ አበክረው ገልጸዋል። የኢትዮጵያ ጥንታዊ ስልጣኔ ከባህር በር ጋር የተቆራኘ እንደነበረ የታሪክ ምሁራን ይገልጻሉ። ኢትዮጵያን ከባህር በር አልባ ማድረግ ሀገሪቱ ላይ ከተፈጸሙ በደሎች ሁሉ የሚስተካከለው አለመኖሩም ይነሳል። በዚህ ጉዳይ ላይ ባልደረባችን ሙሉ ግርማይ አንድ ዘገባ አዘጋጅቷል። ከምስራቃዊ የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራፉት ወደቦች ላይ መርከቦቿ እየተነሱ ዓለምን ያዳርሳሉ። አዶሊስና ዘይላን ጨምሮ ከ4 በላይ ወደቦች ነበሯት። ወደቦቿ ከዓለም አቀፉ ማህበረሰብ ጋር ግንኙነቶችን ከማድረግ በተጨማሪ ለሀገር ውስጥ የንግድ መስመርም መዳረሻዎቿ ናቸው። ይህ ታሪክ በአንደኛው ክፍለ ዘመን ላይ ብቅ ያለው የአክሱም ስርወ መንግስት የኢትዮጵያ ኃያልነት ማሳያ ነው። በዚህ ዘመን ኢትዮጵያ የስልጣኔ ማማ ላይ ከደረሱ 4 መንግስታት ውስጥም አንዷ ስለመሆኗ የታሪክ መዛግብት ያስረዳሉ። ቻይና፣ ፐርዣ ወይም ኢራን አሁን ኢራን ብለን የምንጠራው እና ኢትዮጵያ አክሱም የአክሱማይት ኤምፓየር የሚባለው እና ኢንዲያ እነዚህ ነበሩ ሀያላን ሀገሮች የሚባሉት በዛን ጊዜ እና ያ የባህር በር መኖሩ ወደቦች መኖራቸው ኢትዮጵያ ታላቅ ንግድ መጀመር ብቻ ሳይሆን የተስፋፋ ታላቅ ንግድ ታረግ ነበረ። ኢትዮጵያ የራሷ የመገበያያ ሳንቲሞችን አሳትማ የምትጠቀመም ብቸኛው አፍሪካዊት ሀገር የሆነችበት ያ ዘመን የንግድ መስመሮችና መዳረሻዎችን በመቆጣጠር የቀይ ባህር ንግድ እንቅስቃሴ ላይ ሀያልነቱ እስከተዳከመበት 10ኛው ክፍለ ዘመን ድረስ የዘለቀ ነው። ይህ የገናናነቱ ሚስጥርም የባህር በሮቹና ይህን ተንተርሰው የተገነቡ ወደቦች ዋነኛ መሆኑም የሚያጠራጥር አይደለም። ገናናው ስርወ መንግስት መዳከምም የቀይ ባህር ላይ የነበረው ሀያልነት በሌሎች ኃይሎች እየተነጠቀ መምጣቱም ስለመሆኑ በታሪክ መዛግብት ተከትቦ ይገኛል።
ከአክሱም ስርወ መንግስት በኋላም ኢትዮጵያ የምትገኝበት የአፍሪካ ቀንድ ከጥንት ዘመን ጀምሮ ጂኦፖለቲካዊ ጠቀሜታውን የተረዱ ኃይሎች ሁሉ በመዳፋቸው ስር ለማስገባት ጦር በመምዘዝ እረፍት ሲነሷት ኖረዋል። በወቅቱም በአካባቢው ገናና የነበረችው ኢትዮጵያም እነዚህን ኃይሎች በመመከት ግዛቷን ለማስከበርም ጀግኖች ልጆቿ ተዋርቀውላታል። የባህር በሯንም በመያዝ ከውጭ ዓለም ጋር እንዳትገናኝ ያደረጓት ጠላቶች እጃቸውን በማስረዘም ሀገሪቱን የማተራመስ ስልትን ተከትለዋል። አካባቢያችን አደገኛ ሰፈር ነው። ከታሪክ በመነጨ ቁርሾና በድንበር አቋራጭ ወንዞቻችን ምክንያት አንዳንዶቹ በአንድ ሌሊት ተንነን ብንጠፋ ደስታውን ባልቻሉትም ነበር። ጠላቶቻችን በየጊዜ ወረራ የሰነዘሩብን በሰሜንና በምስራቅ የሀገራችን ክፍሎች ነው። 19ኛውና 20ኛው ክፍለ ዘመንም የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ከተቀረው ዓለም ጋር የምትገናኝበትን የባህር በርን መቆጣጠር ሀገሪቱን ለማጎሳቆል ሁነኛ መፍትሄ አድርገው የወሰዱት ስልት ነው። በ1985 ዓ.ም የኤርትራ ህዝብ ውሳኔ ተከትሎ ኢትዮጵያ የባህር በር አልባ ሀገር እንዳትሆን የሚለው የብዙ ዜጎች ጩኸትም ጆሮ ዳባ ልበስ ተብሎ ከቀይ ባህር በቅርብ ርቀት የተቆለፈባት ሀገር ከሆነች 30 ዓመታት በላይ ያስቆጥራለች። ይህ ኢትዮጵያ ላይ ከተፈጸሙ በደሎች ሁሉ የሚስተካከለው ይኖር ይሆን የሚለው የብዙሃኑ ቁጭት ነው። በአካባቢ በቆዳ ስፋትም ሆነ በህዝብ ብዛት የሚስተካከለን ሀገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። 70% የዓለም ነዳጅ ከሚተላለፍበት እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ ተገለናል። ዛሬ አገራችን ከመቼም ይበልጥ ልማቷና መጻኢ ዕድሏ የባህር በር ባላቸው የጎረቤት አገሮች እጅ ወድቋል። የኢትዮጵያ ብሔራዊ ጥቅም አስኳል የሆነው የባህር በር ጥያቄ የተከደነ አጀንዳ እንዲሆንም በወቅቱ የነበረው መንግስት እርምጃ ነበር። ለብዙሃን ኢትዮጵያውያን ግን የእግር እሳት ሆኖ የቀጠለ አጀንዳ ነው። የውስጥና የውጭ መስተጋብር በፈጠረው አሻጥር ኢትዮጵያ የባህር በር እንዳይኖራት ተደርጋ ውሾን ያነሳ ውሾ ነው በሚመስል መልኩ ለረጅም ጊዜ ጉዳዩን ራሱ ማንሳት ታቡ ወይም ደግሞ አይነኬ የነበረበት ጊዜ አሳልፈናል። ኢትዮጵያ የውጭ ገቢ ንግዷን የምታሳለጥበት ወደቦቿን ካጣች ጀምሮ በጎረቤት ሀገር ላይ ጥገኛ ሆና መቀጠሏም ከኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ከመገታት ባለፈ ስነ ልቦናዊ ችግርን ጭምርም ያስከተለ ነው። የኢትዮጵያ የባህር በር መሻትና ሀቅም በብዙ ምክንያት የህልውና ጥያቄ አድርገዋል። ለዘመናት የቀይ ባህር ተዋናይ የነበረችው ኢትዮጵያም በቅርብ ርቀት የተቆለፈባት ሀገር መሆኗና ባህር በር አልባ ከሆኑ ሀገራት መካከልም በህዝብ ቁጥር ቀዳሚ መሆኗ የጥያቄውን ተገቢነት ከፍ ያደርገዋል። የህዝብ ቁጥር እድገቷ፣ ሁለተኛ የኢኮኖሚ እድገቷ፣ ሶስተኛ ፖለቲካዊ ፍላጎቶቿ ብሔራዊ ጥቅሞቿን መሰረት በማድረግ አራተኛ ደግሞ ከፍ ያለ የደህንነት ስጋት እና የደህንነት ጥቅሞቿን ታሳቢ ካደረግን የባህር ተደራሽነቷን ማረጋገጥ ለኢትዮጵያ የህልውና ጉዳይ ይሆናል ማለት ነው። የኢትዮጵያ ስልጣኔዋ ምንጭ የሆነው የባህር በር ጋር ዳግም መገናኘትም ወደ ቀደመ ከፍታዋ ለመመለስ ሁነኛ መንገድ ነው። ይህ የትውልድ ጥያቄ የሆነው የባህር በር ወደ አደባባይ ከመጣም 2 ዓመትን ያስቆጠረ ሲሆን በዓለም አቀፍ ደረጃም እውቅናን ተችሮታል። ኢትዮጵያ ያነሳችው የባህር በር ጥያቄ በቀጠናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገቷን ለማረጋገጥ ያለመ መሆኑ ተገለጸ። ኢትዮጵያ የባህር በር በማጣቷ ለወደብ ኪራይ በየዓመቱ ለቢሊዮን ዶላር ወጪ መዳረጓም ነው የተገለጸው። ይምራደም ተከታዩን ዘገባ አዘጋጅቷል። ኢትዮጵያ የራሷን የባህር በር ካጣች እነሆ 33 የቁጭትና የቁዘማ ዓመታት ተቆጠሩ። ከአክሱም ስልጣኔ ጀምሮ በቀይ ባህር የንግድ መስመር ጥንታዊ ታሪክ ያላት ኢትዮጵያ አሁን ላይ ግን የራሴ የምትለው ራሷ የምታስተዳድረው የባህር መውጫም ሆነ መግቢያ የላትም። በየጊዜው ተለዋዋጭና ውስብስብ ክስተቶች ከሚስተናገዱበት ከዚህ ወሳኝ ቀጣና የባህር በሯን አጥታ የቅርብ ሩቅ እንድትሆን ክፉኛ የታሪክ ጥፋት ተፈርዶባታል። የራሷን የባህር በር ማጣቷ ደግሞ መርከቦቿ ስደተኛ ሆነው በኪራይ ወደብ ላይ መልህቃቸውን መጣል የምርጫ ሳይሆን የግዴታ ሆኖባቸዋል። የኢትዮጵያ ቀጥተኛ የባህር በር መተላለፊያ ለማግኘት ደግሞ ለከፍተኛ ወጪዎች ዳርጓታል። ይህም ብቻ ሳይሆን ኢትዮጵያን ያህል ታላቅ የቀጣናው ሀገር የወጪ ገቢ ንግድ ደህንነቷ ጭምር በሌሎች ሀገራት ፍላጎት ላይ ተመስርቷል። በእነዚህና በሌሎች የተለያዩ ገፊ ምክንያቶች አሁን ላይ ኢትዮጵያ የትውልድ ጥያቄ የሆነው በባለቤትነት መልክ ወደ ቀይ ባህር ልመለስ ማለቷ የስጋቷ መመከቻ፣ የኢኮኖሚዋ መወጣጫ የግድ ስለሚያስፈልጋትም ነው። ኢትዮጵያ ባህር በር ቢኖራት ከእያንዳንዱ ከሚገባው ዕቃ ላይ 25 በመቶ ቅናሽ ይኖረውም ነበር። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ
ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ሀገሪቱ ከውጭ የምታስገባቸው ዕቃዎች ሀገር ቤት ሲደርሱ የሚስተዋለው የዋጋ ጭማሪ ከወደብ ኪራይ ወጪ ጋር በቀጥታ የሚሆን በተዘዋዋሪ የሚፈጠረው ጫና ነው። ኢትዮጵያ አሁን እየተጠቀመችበት ላለው የወደብ ኪራይ በየዓመቱ በቢሊዮን ዶላር ትከፍላለች። ይህ እንዲሆን ያስገደደው ደግሞ የራሷ የባህር በር ስለሌላት ከ120 ሚሊዮን በላይ ዜጎቿን ጉሮሮ ላለመዝጋት ሲባል ነው። የባህር በር ለኢትዮጵያ ፖለቲካ አይደለም፣ ይልቁንም የወጭና ገቢ ንግድ ሉዓላዊነት ማረጋገጫ ከሌሎች ጥገኝነት መላቀቂያ ህልውና ነው። ይሄን የህልውና ጉዳይ በሴኩሪቲ በኢኮኖሚም በብዙ መልኩ ፈተንም ማየት እንችላለን። አንድ ቀን የነዳጅ እንቅስቃሴ ቆሟል፣ ወደ ኢትዮጵያ የሚገባ ወይም ከኢትዮጵያ የሚወጣ የንግድ እንቅስቃሴ የለም ቢባል በቀላሉ በእያንዳንዶቻችን ኪሶቻችን ላይ ሊገባ የሚችል ኢኮኖሚያዊ ጫና ነው የሚያመጣው ማለት ነው። የባህር በር ለኢትዮጵያ የትራንስፖርት ወጪን ለመቀነስ የተሳለጠ የሎጂስቲክስ ስርዓት እንዲኖር እንዲሁም በዓለም ገበያ ላይ ተወዳዳሪ ለመሆን ትልቅ እገዛ ያደርጋል። የቀይ ባህር አውሮፓን፣ መካከለኛው ምስራቅን፣ ህንድ፣ አፍሪካንና ምስራቅ እስያን የሚያገናኝ በዓለም ላይ ካሉ ቁልፍ ስትራቴጂያዊ ስፍራ አንዱ በመሆኑ ኢትዮጵያ ወደ ባህሩ መዝለቋ የሚያስገኝላት ጠቀሜታ ህልቆ መሳፍርት ነው። ይሄ የባህር ወደብ ፍለጋ የኢትዮጵያ የውጭ ጉዳይ ብቻ አይደለም። ስለዚህ በዚያው አርጉመንት ይሄ የባህር ወደብ ብሔራዊ አሴትም ጭምር ነው ማለት ነው። ስለዚህ በቀጥታም ይሁን በተዘዋዋሪ የባህር ባለቤትነት የኢኮኖሚ አሴቶቻችን ላይ የሚኖረው ጠቀሜታ የሚናቃደ ስፍራው ከንግድ መስመርነቱ ባሻገር የዓለማችን 17 በመቶ የኢንተርኔት ዝውውር የሚተላለፈውም በዚሁ ነው። አይበለውና በቀይ ባህር ላይ አንዳች የደህንነት ችግር አጋጥሞ የኢንተርኔት መስተጓጎል ተከሰተ ማለት ሉላዊ ቴሌኮሙኒኬሽን ላይ ከባድ መዘዝን ያመጣል። በተለይ ደግሞ የራሷ የባህር በር ለሌላት ኢትዮጵያ ይህ ጉዳይ ከዓለም ተነጥላ ብቻዋን እንደ መቅረት ነው። የዓለማችን የበይነ መረብ ግዙፍ ድርጅቶች ጉግል፣ ማይክሮሶፍት፣ አማዞንና የፌስቡኩ እናት ድርጅት ሜታ ኩባንያዎችም በዚህ ስፍራ ከፍተኛ መዋለ ንዋይ ያፈሰሱበት ነው። ታዲያ ኢትዮጵያ በቀይ ባህር ያለውን መልከ ብዙ ትንቅንቅ ወደ ባህሩ ዘልቃ የራሷን መላ ካላበጀችለት አሳሳቢነቱ ከዚህም በላይ እየጠነከረ ይሄዳል። የባህር በር ያላቸው ሀገራት ለዓለም ገበያ ክፍት ስለሚሆኑ በተመራጭነታቸውና እድገታቸው እንዲሁም ተጽዕኖ ፈጣሪነታቸው በግዝፈት ይታያሉ። የኋላ ታሪክን የማይረሱ የልጆቻቸውን የወደፊት ዕጣ ፈንታ የሚተነብዩ ኢትዮጵያውያን ታዲያ ዕድሜ ልክ የወደብ ኪራይ ከፋይ ሆኖ በድህነት መኖር ይብቃን እያሉ ሰላማዊ ድምፃቸውን ከፍ አድርገው እያሰሙ ነው። ምላሹን ደግሞ ኢትዮጵያ ጥያቄሽ ልክ ነው፣ የታሪክም ይሁን የሕግ መብት አለሽ፣ ወደ ሰፊው ባህር ዝለቂና አብረን እንደግ ከሚሉ ጎረቤት ሀገራት በመጠባበቅ ላይ ናት። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመለክታል። ምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የሀሳብ ልዩነቶችን በሰለጠነና በሰላማዊ መንገድ በመፍታት የአማራ ክልልን ሰላም ለማረጋገጥ እንዲቻል የሃይማኖት አባቶች ጥሪ ያቀረቡ። በባህር ዳር ከተማ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳይ ዙሪያ ተወያይተዋል። ሳሙኤል ወርቃየው ዝርዝር አለው። በባህር ዳር ከተማ የሚገኙ የተለያዩ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። በክልሉ ያለው የጸጥታ ችግር አንጻራዊ ሰላም ያሳየ ቢሆንም አሁንም የክልሉን ሰላም የተሟላ ከማድረግ አንጻር በጋራ ስራዎችን መስራት እንደሚገባም ገልጸዋል። ሰላም ወሳኝ ነገር ነው። ለምን ሰው በነጻነት ወጥቶ ማይገባበት ሁኔታ ነው አሁን ያለው። በፊት እንደፈለግ ከቦታ ቦታ እንንቀሳቀስ ነበር። ያውን ግን ያ ነገር አሁን
ትንሽ የተገደበበት ሁኔታ ይታያል። እየደረሰ ያለው ክፋት በጣም የከፋና ከሚገመተውና ሊሆን ከሚችለው በላይ የሆነ ስለሆነ ከሰላም የሚወጣውን ህዝብ ማዕቀብ መጣል መገደብ ያስፈልጋል። በየጊዜው ሊፈጠሩ የሚችሉ የሀሳብ ልዩነቶችን ለመፍታት የምንመርጠው መንገድ ማህበረሰቡን ችግር ውስጥ የሚያስገባ መሆን የለበትም የሚሉት የሃይማኖት አባቶች ከዛ ይልቅ በሰለጠነ መንገድ ሊሆን እንደሚገባም አስተያየታቸውን ሰጥተዋል። ግጭቱ ለክልሉ ህዝብ የጠቀመው ነገር አለመኖሩንም ከባለፉት ዓመታት መማር እንደሚገባም አስገንዝበዋል። ዓለም ዛሬ በስደት ነው፣ በመመካከር ነው፣ በመነጋገር ነው የሚፈታው። ባጀንዳ ማለት በጠረጴዛ ዙሪያ መመካከሩ ምክክሩ ትልቁ ነገር። ምክንያቱም ዓለም ዛሬ የሰለጠነበት ነው። ይህ መገዳደሉ ምንም ያመጣው ነገር አለ። ብዙ ሰው እኮ አጥተናል፣ ብዙ ወገኖቻችን አጥተናል። ካሁን በፊት በዚያ ተመረን አሁን ወደ ሰላም መምጣቱ የሰላም ዘመን ነው። ዘመኑ እግዚአብሔር ይመስገን። ከመገዳደል ክፋት ነው የሚፈጠረው እንጂ በክፋት መልካም ነገር አይመጣም ይላል ነብያችን አለይሂ ሰላቱ ወሰለም። ወላ ተድፈዑ ሰይአቱ ቢሰይአ፣ መጥፎ ነገር በመጥፎ ነገር አይገፋም፣ በጥሩ ነገር ነው መጥፎ ነገር መጥፋት የሚችለው። ስለዚህ ወደ ጥሩ ነገር መምጣት የተሻለ ነው። ለማን? ለሁሉም ወገን። ያ የምፈልገው አለኝ ብሎ የጎደለበትም ነገር በክፋት አስተካክለው። የሁሉም የእምነት አስተምሮች ሰላምን ይሰብካሉ፣ ስለ ሰላም ያስተምራሉ፣ እርቅን ያበረታታሉ የሚሉት የሃይማኖት አባቶች ይህን በማድረግም የሃይማኖት መሪዎችም ይሁን የሀገር ሽማግሌዎች የሚያደርጉትን ጥረት አጠናክረው ሊቀጥሉ እንደሚገባም ተናግረዋል። ከጸጥታ ዘርፉ ጎን የሃይማኖት አባቶችም አብረው የእውነተኛ መቆም ይኖርባቸዋል እና የሃይማኖት አባቶች በዚህ ረገድ ከቆሙ የእውነተኛ ከልብ ካስተማሩ ህዝቡ ከነሱ እጅ የሚወጣበት ምንም አይነት ምክንያት ስለሌለ ሆኖ በቅቶ ማስተማር ግድ ይላል። እንደ አባትም እንደ ሃይማኖት አባትነትም ሁልጊዜ ማለመሰልቸት መሰልቸት መቼም ጥሩ አይደለም። ምክንያቱም ሁልጊዜ ዘወትራዊ ሊዚያር የምንጠይቀው ሁልጊዜ ቅዱሳት መጻሕፍትን የምናነብ እንትን የምንል ስለዚህ ለውጡ ይመጣል ብዬ አምናለሁ። የባህር ዳር ከተማን ሰላም ለማስጠበቅ ሁሉም የበኩሉ ሊወጣ እንደሚገባ ባለፉት ጊዜያት ከተለያዩ የማህበረሰብ ክፍሎች ጋር በተደረጉ መግባባቶች የከተማዋን የሰላም ሁኔታ መለወጥ መቻሉን ያነሱት ደግሞ የከተማ አስተዳደሩ ሰላምና ጸጥታ መምሪያ ኃላፊ ጌትነት አናጋው ናቸው። ይህንን ሰላም ማጽናት ያስፈልጋል ያሉት መምሪያ ኃላፊው በዚህ ረገድ የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ ስለመሆኑም ነው የገለጹት። የሃይማኖት አባቶች ከኋላቸው እጅግ በጣም ሰፊ ህዝብ ነው ያለው። አንድ የሃይማኖት አባት ከኋላው ብዙ የሚያስተዳድረው የሚመራው የሃይማኖት ልጆች አሉት፣ የእምነቱ ተከታዮች አሉ። ይህንን አቅም መጠቀም ለክልላችን ትልቅ ትሩፋት ነው በሚል ከነሱ ጋር ሰፊ ውይይት አድርገን ይህን ውይይት ደግሞ እነሱ በደንብ ተቀብለው እነሱ ጋር በመግባባት ለክልላችን ለከተማችን ብሎም ለቀንዱና ለጎረቤት ክልሎችን ያለውን የሰላም ሁኔታ አብረው ከመንግስት ጋር ለመስራት በመግባባት ጨርሰናል ማለት ነው። የከተማዋን ብሎም የክልሉን ሰላም ለማጽናትም የሰላምን አስፈላጊነት በመረዳት ሁሉም ሊሰራ እንደሚገባም ጥሪ ቀርቧል። የሰው ዘር ቅሪተ አካል የሆኑት ሉሲና ሰላም በአውሮፓ ቼክ ሪፐብሊክ የነበራቸውን ቆይታ ኢትዮጵያ ጎልታ የታየችበትና የሰው ዘር መገኛ መሆኗን ያስመሰከሩበት እንደነበረ የቱሪዝም ሚኒስቴር ገለጸ። ሉሲና ሰላም በቼክ ቆይታቸውን አጠናቀው እንደተመለሱና በኢትዮጵያ ቅርስ ባለስልጣን ብሔራዊ ሙዚየም ርክክብ መካሄዱም ነው የተገለጸው። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ እንዳሉት የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በኢትዮጵያ የቼክ ሪፐብሊክ አምባሳደር ሚሎስላቭ ኮሴክ፣ የቼክ ሪፐብሊክ ፕራግ ብሔራዊ ሙዚየም ኃላፊ ዶክተር ሚካኤል ሉካሽም በርክክቡ ላይ ተገኝቷል። ሉሲና ሰላም በቼክ የ2 ወራት ቆይታ አጠናቀው ኢትዮጵያ የሰው ዘር መገኛ መሆኗን ለበርካቶች እንዲያውቁና ኢትዮጵያ ምድረ ቀደምት መሆኗን ያረጋገጠችበት እንደነበር የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ተናግሯል። የቅርሶቹ የቼክ ቆይታ የቀደመውን የኢትዮጵያ ታሪክ ብቻ ሳይሆን በእድገት ግስጋሴ ያለችውን የአሁኗን ኢትዮጵያና የነገ ተስፋዋን ያንጸባረቀ እንደነበረም ነው የገለጹት። የሉሲና ሰላም የአውሮፓ ቆይታ የትናንቷን ኢትዮጵያ ብቻ ሳይሆን በእድገት ግስጋሴ ላይ ያለችውን የዛሬቱ ኢትዮጵያና በተስፋ የፈካችውን የነገዋ ኢትዮጵያም ለአውሮፓውያንና ለመላው ዓለም ያስተዋወቀ ትልቅ የገጽታ ግንባታ ስራ የተከናወነበት መድረክ መሆኑን መግለጽ እወዳለሁ። ቅርሶቹ ከኢትዮጵያ ከወጡበት ጊዜ ጀምሮ እስኪመለሱ ድረስ በከፍተኛና
በፍጹም ጥንቃቄ በባለሙያ በተመራ መንገድ እንዲዘዋወሩ የተደረገ ሲሆን ከሁለቱ መንግስታት ቅንጅት ለቅርሶች ክብር እንዲሁም ለሀገራችን ዝና የሚመጥን ሽኝትና አቀባበል ማድረግ ተችሏል። ሪፖርተራችን ሞላ ለማየው እንደዘገበው በኢትዮጵያ የቼክ ሪፐብሊክ አምባሳደር ሚሮስላቭ ኮሴክ በበኩላቸው ቆይታው በስኬት የተጠናቀቀ መሆኑን ተናግረዋል። It was a great achievement with an extremely focused project and even at the National Museum. የሰው ዘር ቅሪተ አካል ሉሲና ሰላም ወደ ቼክ ወስዶ በሙዚየም ማስጎብኘት ትልቅ ፕሮጀክት ነበር። የሁለቱን ሀገራት ግንኙነት የሚያሳድገው ይህ ፕሮጀክት በስኬት ተጠናቋል። በፕራግ ብሔራዊ ሙዚየም ቆይታቸውም በርካታ ጎብኚዎች ወደ ሙዚየሙ እንዲመጡ አድርጓል። በቀጣይም የቼክ መንግስት በተለያዩ መስኮች ከኢትዮጵያ ጋር በትብብር የሚሰራ ሲሆን ለዚህም የሚሆኑ ጅምር ተግባራት ባለፉት ወራቶች ጀምረናል። ሉሲና ሰላምንም በሰላም ወደ ሀገራቸው ተመልሰዋል። ለዚህ የተባበሩትን ሁሉ አመሰግናለሁ። በአዳማ ከተማ በህዝብ ተሳትፎ የተሰራው የኮሪደር ልማት የከተማዋን ውብ ገጽታ ከማጉላት በላይ የነዋሪዎችን ተጠቃሚነት ያረጋገጠ እንደሆነ ተገለጸ። በአዳማ ከተማ በህዝብ ተሳትፎ የተሰራው የኮሪደር ልማትም ለአገልግሎት ክፍት መሆኑ ተገልጿል። ሰናይት ብርሃኔ ዝርዝር አላት። የከተሞችን ውብ ገጽታ አጉልቶ የሚያሳየውና ከተሜነትን በሚገባ የሚገልጠው የኮሪደር ልማት መነሻ ካደረገው የአዲስ አበባ ከተማ አልፎ በሌሎች የክልል ከተሞች ላይ እየተተገበረ ይገኛል። ይህ ልማት በአዳማ ከተማም በህዝብ ተሳትፎ ተግባራዊ ተደርጎ የተሰሩ የኮሪደር ልማቶች ለህዝብ አገልግሎት ክፍት ሆኗል። ስሜት አለው። በጣም ደስ ብሎናል። እንደ ህዝቡም እንደ ወጣቱም ሙሉ ነገር ነው የቀየረው። አዳማን ቆንጆ አርጓታል። በፍቅር ነው የምንታወቀው። አሁን ደግሞ በተጨማሪ በውበትም ልንታወቅ ነው። ቆንጆ አርጓታል። የተሰማኝ ስሜት በጣም ደስ የሚል ነው። ጥቅሙ ደግሞ አንደኛ ስታዩ ራሱ የአእምሮ እርካታ ይሰጥሻል። አገልግሎቱም ደግሞ በሰፊው ህብረተሰቡ ሳይክሉ ሁሉን አቀፍ ነው አገልግሎቱ ማለት ነው። እግረኛውም መንገዱም ደግሞ ከዚህ በፊት ያለው በጣም ውስብስብና በቆሻሻም የተሞላ ዛሬ ግን እንደምታዩ ለሊቱ ራሱ ቀን መስሎ በጣም ደስ የሚልና ለውጥ ያለው ነው። ይሄ ደግሞ ምንድነው ለአሁኑ ትውልድ ብቻ ሳይሆን ለመጪው ትውልድ ራሱ ተስፋ ያለው ብርሃን ያለው ትውልዱ ደግሞ ከጊዜው ጋር የሚጠቀምበትና የሚደሰትበት ትውልድ የሚረካበትን ተፈጥሯል። የኮሪደር ልማቱን በሚገባ መጠበቅና መንከባከብም ያስፈልጋል ብለዋል። ይህንን መጠበቅ ያለብን ላይክ እንደ ስልካችን ነው። ስልካችን ባንካችን ነው። ስልካችን ምስጢራችን ነው። ሁሉ ነገራችን ነው። ይሄ ዛሬ ከተሰበረ ስልካችን እንደሰበረ ነው የሚቆጥረው። ምክንያቱም ወደ ትውልድ አይተላለፍም። የኛ ገንዘብ ነው የሚሰበረው፣ የኛ ኪስ ነው የሚሰበረው። ከኛ ኪስ ነው የወጣ፣ ከማህበረሰቡ ነው የወጣ። ስለዚህ እንደ ስልካችን ነው መጠበቅ ያለብን፣ በጣም መጠበቅ አለብን ብዬ አስባለሁ። ህብረተሰቡ ትላንትም አዳማን ያውቃታል፣ ዛሬም ደግሞ አይቷታል ማለት ነው። ይሄንን ጥሩን ነገር የሚጣላ ሰው ስለሌለ ይሄን ጥሩውን እንዳልኩሽ እያጠነከር መጥፎውን ደግሞ ከውስጡ እያስወገድ ይሄ ስንጠብቀው ነው የተሻለ ደግሞ ጥሩ ነገር ማግኘት የምንችለውና ሁላችንም ይሄንን ያከለ ሳንል የአዳማ ነዋሪ ሌላውም ደግሞ ተጠቃሚ ሆነ ሁሉ ጠብቀን ምን ማድረግ አለብን ለበለጠ ስኬት ለማድረስ የጎደለውን እየሞላን ያለውን ደግሞ ማጠንከር ይገባናል ነው። የኮሪደር ልማቱ የኮንፈረንስ ከተማ የሆነችውን አዳማ ከተማን ውብ ገጽታን ከማላበሱ ባለፈ ሁሉንም የማህበረሰብ ክፍሎች ታሳቢ ያደረጉ መሆናቸውን የአዳማ ከተማ ከንቲባ አቶ ኃይሉ ጄሉድ ገልጸዋል። ይህኛው ልማት ከሌላው የሚለየው እያንዳንዱ ነዋሪ የተሳተፈበት ይህኛው ልማት ከሁሉም የሚለየው ሁሉንም የከተማ ነዋሪ ቤት የሚገባ ሁሉንም አገልግሎት ያቀፈ ለደሃውም ለአቅመ ደካማውም ለምሁሩም ለወጣቱም ለህፃናቱም የሚሆን ሙሉ ፓኬጅ ያዘና እየሰፋ የሚሄድ ነው። ይህ ልማት እውን እንዲሆን የላቀ ተሳትፎ ያደረገው ማህበረሰቡ ጠብቆና ተንከባክቦ ከልማቱ ተጠቃሚ መሆን እንዳለበትም ተገልጿል። ዋና ቁም ነገሩ በዚህ ኮሪደር ላይ የተሰራውን ስራ ሙሉ የሚያደርገው ወደ የቤት ከገባ ብቻ ነው።
ስለዚህ እዚህ ዋና መንገድ ላይ ሰራነውን ሙሉ ፓኬጅ ወደየአንዳንዱ ማህበር ቤተሰብ እንዲሄድ ወደየአንዳንዱ ነዋሪ እንዲሄድ ጥሪ አቅርበናል። እሱም የተተከሉ ዛፎችን የማንከባከብ የተተከሉ ሳሮችን የማንከባከብ ከተማን የማጽዳት ግቢውን የማጽዳትና ሙሉ የማድረግ እንዲሁም እንደ ከተማው እየተሰሩ ያሉትን ስራዎችን እንደ ከዚህ ቀደም የመደገፍ ስራ ጥሪ አቅርበናል። የኮሪደር ልማቱ የተለያዩ መዝናኛ ስፍራዎች፣ የብስክሌት መንገዶችና መጸዳጃዎችን በውስጡ የያዘ ሲሆን ለከተማዋ ነዋሪዎች ምቹ ተደርጎ የተሰራ ስለመሆኑ ተጠቁሟል። ወደ ውጭ ዜና አልፈናል። እስራኤል በጋዛ አዲስ ጥቃት መፈጸሟ ተነገረ። ሐማስና እስራኤል የተኩስ አቁም ስምምነቱን በመጣስ እርስ በርስ እየተካሰሱ ይገኛሉ። በዚህ ጉዳይ ላይ በላይ በቀለ ትንታኔ አዘጋጅቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት እንዲፈጸም ትዕዛዝ መስጠታቸውን ተከትሎ በጋዛም መጠነ ሰፊ ድብደባ መፈጸሙን ዘገቦች አመልክተዋል። የእስራኤል ጀቶች በጋዛ ከተማም የመኖሪያ ሕንፃዎችን ሲደበድቡ ፍልስጤማውያን ወደ ለመዱት የስቃይ ኑሮ ተመለሱ ብሏል የአልጀዚራም ሪፖርተር። የሌሊቱ የእስራኤል ድብደባ መነሻው ደግሞ ሐማስ የተሳሳተ አስክሬን በመላክ ስምምነቱን ጥሷል በሚል እንደሆነ ይነገራል። በድብደባው 9 ሰዎች መገደላቸውን የገለጸው ሐማስ በበኩሉ በስምምነቱ መሰረት ግዴታዬን እንዳልወጣም እስራኤል እንቅፋት ሆናለች ሲል ከሷል። እንዲሁም ሐማስ በእስራኤል ወታደሮች ላይ ጥቃት ፈጽሞ አንድ ወታደር መግደሉን የእስራኤል መገናኛ ብዙሃን የዘገቡ ሲሆን ሐማስ ግን ሐሰት ነው ሲል ውድቅ አድርጓል። የአሜሪካ መሪዎች ምንም እንኳን እስራኤል የአየር ጥቃት ብትፈጽምም ተኩስ አቁሙ አልተጣሰም እያሉ ናቸው። የቱርክ ውጭ ጉዳይ ሚኒስቴር ባወጣው መግለጫም እስራኤል የተኩስ አቁሙን ስምምነት በግልጽ የጣሰችበትን ጥቃት ፈጽማለች ሲል ወቅሷል። የሰላማዊ ሰዎች ሞትና መፈናቀል እንደሚያሳስበው በመግለጽ ሁለቱም ወገኖች ስምምነቱን በአስቸኳይ እንዲያከብሩ ጠይቋል። የታጋቾችና እስረኞችን ልውውጥ የሚያስፈጽመው የዓለም አቀፉ ቀይ መስቀል ኮሚቴ በበኩሉ የእስራኤልን የተሳሳተ አስክሬን ደርሶኛል ክስ እንደማይቀበል ሲያስታውቅ፣ የቴል አቪቭ አክራሪ ባለሥልጣናት ደግሞ ኔታንያሁ ሐማስ ላይ የማያዳግም እርምጃ እንዲወስዱ እየጠየቁ ናቸው ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፈንታቸው የተኩስ አቁም ስምምነቱን አደጋ ላይ የሚጥል ምንም የለም ሲሉ ውጥረቱን ለማርገብ ሞክረዋል። ያም ሆኖ እስራኤል ጥቃት ሲፈጸምባት ምላሽ የመስጠት መብት እንዳላት ግን ጠቅሰዋል። የኢራን መንግሥት በበኩሉ አዲስ በተፈጸመው ጥቃት 40 ገደማ የጋዛ ነዋሪዎች መገደላቸውን በመግለጽ እስራኤል ሰላማዊ ሰዎች የመግደል ዘመቻዋን አጠናክራ ቀጥላለች ሲል አውግዟል። እስራኤል የአሁኑን ሳይጨምር 125 ጊዜ ተኩስ አቁም የመጣስ ተግባር መፈጸሟን አክሏል። የኢራን መንግሥት ቢቢሲና አልጀዚራ እንደዘገቡት። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የቲቪ 57 ዜናዎቻችን ተጠናቋል። ምዕራፍ 2 1 ሰዓት ላይ ይጀምራል። ቢዝነስና ስፖርት ይኖርናል። መልካም ቆይታ ይሁንላችሁ።